አሁን የኛ ችግራችን ጸንተን መቆየት ባለመቻላችን ነው። ጥቂት መከራ ሲያጋጥመን ያንገበግበናል። ጥቂት ችግር ሲገጥመን እንደው መንገዶቹ ሁሉ ገደል ይሆኑብናል። ነገሮች ሁሉ ግራ የሚያጋቡ ይሆኑብናል። በጥቂት መከራ መታገስ ያልቻለ ወደ ትልቅ መከራ እንደሚገባ ታውቃላችሁ። ጥቂቷን ፈተና መቋቋም ካልቻላችሁ በዚያች ፈተና እንድትጸኑ ጠንክራችሁ ካልጸለያችሁ ክርስቲያኖች የሚበልጥ ከባድ የህይወት ፈተና ምስቅልቅል እንደሚገጥማችሁ ታውቃላችሁ። አንዳንዶቻችን ለጊዜው ፈተናችንን የፈታነው ሁሉ ይመስለናል አይደል? በሆነ አጋጣሚ መከራችንን የሚያስታግስልን ነገር ካገኘን የፈታነው ሊመስለን ይችላል። ግን ወገኖቼ ሃይማኖት በመለወጥ ፈተና አይወገድም። ሌላ ፈተና ነው የሚመጣው። በመተኛት እግዚአብሔርን እምቢ በማለት በአመፀኝነት በልከኝነት በእግዚአብሔር ላይ በማመፅ በማንጎራጎር ፈተናን ማስወገድ አይቻልም። መከራችን የሚወገደው በመከራም ውስጥ ሆነን በፈተናም ውስጥ ሆነን የማንን ስም ስንጠራ ጸንተን በእግዚአብሔር ፊት መቆም ስንችል ነው ወገኖቼ። ምክንያቱም በመከራችን ጊዜ እግዚአብሔርን ብንጠራው አብረውን መከራችንን እስኪወገድ ድረስ የሚጸልዩልን ቅዱሳን በዙሪያችን አሉ። አብረውን በመከራችን ጊዜ የሚጠብቁን መላእክት ይታዘዙልናል። ያልተፈተነ ጻድቅ በመከራ ያልወደቀ ቅዱስ ልታገኙ ትችላላችሁ እንዴ? ቅዱሳን እኮ ወደ ቅድስና ማዕረግ የደረሱት በመከራ ውስጥ ሁሉ አልፈው ነው። በጭንቅና በስቃይ ውስጥ አልፈው ነው። በመንኮራኮር መፈጨት፣ ባለንጋ መገረፍ፣ በጨለማ እስራት ውስጥ መውደቅ፣ ይሄን ሁሉ ታልፎ ይሄን ሁሉ ፈተና አልፎ አይደል እንዴ ለክብር የሚበቃው ለክብር የሚደረሰው? ሲጀመር ወገኖቼ መልካም ህይወት ወይም ትልቅ ህይወት ከትልቅ መከራ ነው የሚወለደው። ሰምታችሁኛል? ከትልቅ ፈተና ትልቅ ህይወት ይወለዳል እንጂ እንዲሁ ዝም ብሎ አልጋ ባልጋ አይደለም። መልካም ነገር የሚገኘው ትልቅ ነገር ትልቅ በረከት የሚገኘው ሰባት አክሊላት ከሰማይ እስኪወርዱለት እኮ ድረስ ቅዱስ ጊዮርጊስ የተቀበለው መከራ ተነግሮ የሚያልቅ ነው። 3 ጊዜ ገለውታል እኮ 3 ጊዜ ሞቷል። በነፋስ ዘርተውታል፣ በመንኮራኩር አድቅቀውታል፣ ብናኝ አድርገውታል። ትንንሽ ነፋስ እስኪወስደው ድረስ ደቃቅ አድርገው ፈጭተውታል እኮ። ማን አነሳው? ቅድም ስንማር እንደነበረው በ3ኛው ቀን ምን እለዋለሁ ነው ያለ ጌታ። አነሳዋለሁ አይደል ያለው? ወበሰሉስ ዕለት አነሳው ነው። አነሳዋለሁ እንዳለ ሁሉ ጊዮርጊስ መጥቶ አነሳው።